ጄኔራል ታደሰ ወረደ ወዴት ነው የተሰወሩት? ውድ ተመልካቾቻችን የሰዓቱ መረጃ ደርሶናል። አብራችሁን ቆዩ። ሰብስክራይብ አድርጉ። ሌሎች አጫጭር መረጃዎች የሀገር ውጭና የሀገር ውስጥ የተለያዩ ጉዳዮችን አነሳለን። እንዲሁም ህወሓትን በተመለከተ ምክር ሀሳብ እያቀረቡ እንደሆነ ታውቋል። የፌዴራል መንግስቱን እንዴት አድርገን መቋጠር እንችላለን የሚል ሀሳብ እያቀረቡ መሆናቸው ታውቋል። እነዚህና ደግሞ ሌሎችም ጉዳዮችም አሉ። ብቻ አብራችሁን ቆዩ ውድ ቤተሰቦቻችን ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ በአክብሮት እንጠይቃችኋለን። ወደ መረጃዎቹ እንሄድ። ጀነራል ታደሰ ወረደ ወዴት ተሰወሩ የሚለው የብዙዎች ጥያቄ ሆኗል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ በመቀሌ የሚገኘው መኖሪያ ቤታቸው መሰወራቸው ታውቋል። እስከ ማክሰኞ ጠዋት ድረስ መኖሪያ ቤታቸው በከፍተኛ ሁኔታ የሚጠበቅና በጥበቃ ተሽከርካሪዎች የተከበበ የነበረ ቢሆንም ከማክሰኞ ምሽት ጀምሮ ግን አብሯቸው የነበሩ ጥበቃዎችና ሰራተኞቻቸው አካባቢውን ሙሉ በሙሉ ለቀው ጠፍተዋል የተባለው ጄኔራሉ ከጥቂት ቀናት በፊትም ከአሜሪካው አምባሳደር እርቪን ማሲንጋ ጋር እንዳይገናኙ በትግራይ ጸጥታ ቢሮ ተከልክለው እንደነበረ የሚታወስ ነው። ጄኔራል ታደሰ ወረደ በፌዴራል መንግስቱ ዳግም በተሾሙት በጥቂት ቀናት ውስጥም በህወሓት ኃላፊነታቸውን መነሳታቸው የሚታወስ ሲሆን ከኃላፊነታቸው ከመነሳታቸው በፊትም ጊዜያዊ አስተዳደሩን በኃይል ለመገንጠል የሚደረግ ማንኛውንም ሙከራ ክልሉን ወደ አዲስ ጦርነት ያስገባል ሲሉ ሲያስጠነቀቁ እንደነበር ይታወቃል። በአሁኑ ወቅትም በህወሓትና በፌዴራል መንግስቱ ባለው በከፍተኛ የሆነ የመካረር ሂደት ምክንያት ጀኔራሉ ወዴት እንዳደረሷቸው እንደማይታወቅ ቤተሰቦቻቸው ተናግረዋል። እንደዚሁም በስጋት ውስጥ እንዳሉ ጠቁመዋል። በቀጣይነት የምንመለከተው የጭነት ማጓጓዣ ባለንብረቶች ስራ ሊያቆሙ መሆኑን አሳውቀዋል የተባለው የኢትዮጵያ ፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር የታሪፍ ማሻሻያ ጥያቄን ምላሽ ባለማግኘቱ አባላቱ ከገበያ ሊወጡ እንደሚችሉ አስጠንቅቋል የተባለው ማህበሩ ከትራንስፖርት ንግድ ነዳጅ ቁጥጥር መስሪያ ቤት ጋርም ጥናት አቅርቦ ምላሽ ማጣቱን አስታውቋል። አሁን ባለው የነዳጅ ፍላጎት መጨመር፣ የመለዋወጫ እቃዎች ዋጋ መናር እና እንደዚሁም የድርብ ጫናዎችን ምክንያት ስራውን መቀጠል አስቸጋሪ ሆኖብናል ሲል አስታውቋል። በተጨማሪም ባለንብረቶቹ ከእውቅናቸው ውጪ በሾፌሮች በሚፈጸም የኮንትሮባንድ ወንጀል ምክንያት የተሽከርካሪዎች ነዳጅ እየተወረሰ መሆኑ እንደዚሁ አሳውቋል። ይህም ትልቅ ኪሳራ እንዳጋጠማቸው የገለጹት በቀጣይነት የኢትዮጵያ መንግስት ለመጣል ያለመ ስብሰባ መደረጉ ታውቋል። በኤርትራ ድንበር የተደረገው ስብሰባ የመሩት አቶ አማኑኤል አሰፋ ናቸው። የህወሓት የብልጽግና መንግስትን አስወግዳለሁ እያለ እንደሚገኝ ታውቋል። ቡድኑ ካለፈው እሁድ አንስቶ ህልውናችን የሚያረጋግጠው በብልጽግና መቃብር ላይ ነው ሲሉ እንደዚሁ ሀሳብ ማንሳታቸው ታውቃል። የሚዲያቸው የፌዴራል መንግስቱን ጄኖሳይዳዊ አገዛዝ የሚል ስያሜ ሰጥተውት እንዳለም ታውቋል። በትግራይ ቴሌቪዥን ጭምር ዜና መስራት ጀምረዋል። የፌዴራል መንግስቱ ለህወሓት ጦርነት ጉሰማ በቀጥታ የሰጠው ምላሽ የለም ነው የተባለው። ሌላው ጉዳያችን የሚሆነው ከዚህ ጋር በተገናኘ በነገራችን ላይ ስለ ኢብራሂም ትራኦሬ ይሆናል። የትራኦሬ አነጋጋሪ እርምጃ ብዙዎችን አስደንግጧል። የቡርኪና ፋሶ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ በአንዳንድ የአረብ ሀገራት ለቡርኪና ፋሶውያን ተማሪዎች የሚሰጠውን የሃይማኖት ትምህርት ተችተዋል። እንደ ዳክራክቱ የዜና አውታር ዘገባ ትራኦሬ ከ1 ሺህ የሚሆኑ ተማሪዎቹ አገራቸውን ለማልማት የሚያስፈልጉትን ቴክኖሎጂ ክህሎት ከመማር ይልቅ በሳውዲ አረቢያ የሸሪዓና የእስልምና ሕግ እየተማሩ መሆኑ ተናግረዋል። በዚህ የተነሳም መንግስት ተማሪዎቹ ወደ ቤታቸው ለማምጣትም ያቀደ ሲሆን እምቢ የሚሉ ተማሪዎችም ዜግነታቸውን ሊያጡ እንደሚችሉ አስጠንቅቋል። አስተያየታቸው የመጣው አገሪቱ የሃይማኖት ልምምድ በእጅጉ የሚቆጣጠርና የአምልኮ ነጻነትን የሚያረጋግጥ አዲስ የሃይማኖት ነጻነት ሕግ ካጸደቀች በኋላ ነው ተብሏልና ብዙዎች የአረብ ሀገራት እየተቿቸው ነው የሚገኙት።
ሌላኛው ጉዳያችን የሚሆነው ቆም ብለው ያስቡ፣ የነገው ዋጋ የዛሬውን አይመስልም ሲሉ የአዲስ አበባ እጅግ ተፈላጊ በሆነው አንድ ጥናት ይፋ ሆኗል። 95 በመቶ ኢትዮጵያውያን ሕዝብ በአንድ ክፍል ቤት ውስጥ እንደሚኖር ተገልጿል። መረጃው እንግዲህ ይህ ጥናት ብዙዎችን አነጋግሯል። 59 በመቶ ኢትዮጵያውያን ሕዝብ በአንድ ክፍል ቤት ውስጥ እንደሚኖር የፌዴራል ስታቲስቲክስ አገልግሎት ከአውሮፓውያኑ 2024 እስከ 2025 ያካሄደው ጥናት ያሳውቃል የተባለው የመኖሪያ ቤት መጨናነቅን በተለይ በከተሞች አካባቢ አዲስ አበባ ከደረጉት ምክንያቶች አንዱ ከገጠር ወደ ከተማ የሚደረገው ያልተቋረጠ ፍልሰት መሆኑን እንደዚሁ ጥናቱ ይፋ አድርጓል። በተጠቀሱ ጊዜ ውስጥም በጥናቱ 31 በመቶ የሴቶች እና 24 በመቶ የወንዶች ፍልሰት ተመዝግቧል የተባለው ሴቶች በከፍተኛ ሁኔታ ወደ ከተማ እየፈለሱ እንደሆነ ታውቋል። የተሻሻለ የስራ እድል፣ ትምህርትና መሰረተ ልማት አቅርቦትና ፍለጋ የሚደረገው ፍልሰት በከተሞች ላይ መኖሪያ ቤት አቅርቦት ላይ ከፍተኛ ጫና ማሳደሩን እንደዚሁ አሳውቋል ጥናቱ ማለት ነው። በቀጣይነት የምንመለከተው ስለ ኢንተርኔት ከቢሎችን በተመለከተ ነው። የኢንተርኔት ከቢሎች ኢንተርኔት ኬብሎቹ የተቀበሩት በውሃ ውስጥ እንደሆነ ታውቃላችሁ። የዓለማችን 99 በመቶ የሚሆነው የኢንተርኔት ዳታ የሚጓዘው በጨለማውና እንደዚሁም ደግሞ በጥቁር ውቅያኖሶች ወለል ላይ በተዘረጉ የፋይበር ኦፕቲክ መስመሮች በኩል ነው። በዓለም ዙሪያ በውቅያኖሶች ስር የተዘረጉት እነዚህ ከ550 በላይ ንቁ ኬብሎችን ከ1.4 ሚሊዮን ኪሎ ሜትር በላይ ርዝመት ያላቸው ሲሆኑ በሴኮንዶች በመቶ ቴራባይት የሚቆጠር ዳታን የሚያስተላልፉበት እነዚህ መስመሮች እንደተጠበቁ ትልቅ ሳይሆን የመጠጥ ውሃ ማስተላለፊያ ወይም ደግሞ የጓሮ ቧንቧ ያህል ውፍረት ብቻ ያላቸው ናቸው ተብሏል። እነዚህ ኬብሎች እጅግ ለአደጋ ተጋላጭ እንደሆኑም ይታወቃል። እነዚህ መስመሮችም ለአደጋ ተጋላጭ ከፍተኛ በመሆናቸው በየዓመቱ ከ100 በላይ መቆረጥ አደጋ ያጋጥማቸዋል የተባለው ምናም በአሁኑ ወቅትም እንደ ጎግል፣ ሜታ፣ ማይክሮሶፍት እና እንደዚሁም አማዞን ያሉ ቴክኖሎጂ ኩባንያዎች የራሳቸውን የባህር ስር ኬብሎች በመዘርጋት የዓለምን የመረጃ መረብ ባለቤትነት እየተቆጣጠሩ መሆኑም ታውቋል። በቀጣይነት የምንመለከተው የአብይ አህመድን ስለ ህወሓት አዲስ ነገር ለማሰማት እና ለማየት